ጤና ይስጥልን የኢትዮጵያ አሜሪካን ድምጽ ቮያ ቴሌቪዥን ተከታታዮች የዕለቱን ዜናዎች ይዘን ቀርበናል። ዛሬ ከያዝናቸው መረጃዎች መካከል የቢትኮይን ዋጋ በከፍተኛ ሁኔታ ማሽቆልቆል በክሪፕቶ ገበያ ላይ ስጋት ስለመፍጠሩና በአሜሪካውያን የሚኖሩ ኢትዮጵያውያን የአሜሪካ ጡረታ ቁጠባ 401kና የድንገተኛ ጊዜ ፈንድ በተመለከተ አዲሱ የአሜሪካ የህግ ማሻሻያ ባለሀብቶች ዘንድ ተቀባይነት አለማግኘቱ፣ በሚኒሶታ ከፍተኛው የፈንገስ በሽታ ወረርሽኝ መከሰቱን፣ እንዲሁም ኢትዮጵያዊቷ ፊልም ሰሪ ሂራና አዲሱ ጥበብን ለሰብአዊ መብቶች ጥበቃ እያዋለች ስለመሆኗ ከኒውዮርክ መዝገቡን በተመለከቱ መረጃዎች ይዘን መተናል። ዝርዝሩን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። በሚኒሶታ ግዛት ውስጥ በግብረ ስጋ ግንኙነት የሚተላለፍና በሀገሪቱ ታሪክ ከፍተኛ የፈንገስ ወረርሽኝ የተባለለት የቆዳ በሽታ መከሰቱን የግዛቱ የጤና መምሪያ አስታወቀ። እንደ መምሪያው መግለጫ ከሆነ TMVII ተብሎ የሚጠራው ይህ የፈንገስ ዝርያ በትዊን ሲቲ አካባቢ ከሐምሌ 2025 ጀምሮ ከ30 በላይ የሚሆኑ ሰዎች ላይ ተገኝቷል። ይህ የፈንገስ ዝርያ ከወትሮ የቆዳ በሽታዎች ለየት የሚያደርገው በዋናነት በቆዳ ንክኪና በግብረ ስጋ ግንኙነት የሚተላለፍ መሆኑ ነው። ስርጭቱ የሚከናወነው በቀጥታ የቆዳ ንክኪ፣ የግል ንጽህና መጠበቂያዎች እንደ ምላጭ ያሉ ቁሳቁሶችን በማጋራት እንዲሁም በፈንገሱ የተበከሉ አልባሳት ወይም የአልጋ ልብሶችን በመጠቀም ነው። በሽታው በብዛት የሚታየው በብልት አካባቢ፣ በቂጥ፣ በጭን፣ በሆድና በፊት ላይ በሚወጡ ቀይና ክብ የቆዳ ሽፍታዎች አማካኝነት ነው። በሽታው ምልክቶች ከሌሎች የተለመዱ የቆዳ ህመሞች ጋር ስለሚመሳሰሉ ታካሚዎች የተሳሳተ መድኃኒት እንዲወስዱና በሽታው ይበልጥ እንዲሰራጭ ምክንያት እየሆነ መሆኑን የጤና ባለሙያዎች አስረድተዋል። በሚኒሶታ የጤና መምሪያ ለሐኪሞች ባስተላለፈው ጥብቅ ማሳሰቢያ በሽታው በላቦራቶሪ ምርመራ ረጋገጥ ድረስ ሳይጠብቁ ተገቢውን የአፉስ መድኃኒት ለታካሚዎች እንዲሰጡ አዟል። የህክምናው ጊዜ እንደ በሽታው ጽናት ከ6 እስከ 12 ሳምንት ሊወስድ የሚችል ሲሆን የቆዳ ቅባቶች በሽታውን ይበልጥ ሊያባብሱ ስለሚችሉ እንዳይጠቀሙ በጥብቅ ይመክራል። የጤና ባለሙያዎች ህብረተሰቡ ጥንቃቄ እንዲያደርጉ አሳስበዋል። በሰውነት ላይ ያልተለመደ ሽፍታ ካለ የግብረ ስጋ ግንኙነት ጨምሮ ማንኛውም የቆዳ ንክኪ ማቆም፣ የግል መገልገያዎች አልባሳትና ለሌላ ሰው አለማጋራት እንዲሁም አልባሳትንና የአልጋ ልብሶችን በከፍተኛ ሙቀት ማጠብ ለበሽታው መከላከያ ተጠቃሽ መንገዶች ናቸው። ምልክቱ የታየባቸው ሰዎች በአቅራቢያቸው ወዳለ የጤና ተቋም በመሄድ ምርመራ እንዲያደርጉም ጥሪ ቀርቧል። ኢትዮጵያዊቷ ፊልም ሰሪ ሂራና አዲሱ ጥበብን ለሰብአዊ መብቶች ጥበቃ እየዋለች ነው። በብሩክሊን የምትኖረው ትውልደ ኢትዮጵያዊት ፊልም ሰሪና ዳይሬክተር ሂራና አዲሱ በፈጠራ ስራዎቿ የአፍሪካውያንን ታሪክና ሰብአዊ መብቶችን ለዓለም በማስተዋወቅ ረገድ ከፍተኛ አድናቆትን እያተረፈች ትገኛለች። ሂራና ከዚህ ቀደም በተባበሩት መንግስታት ድርጅት UN ውስጥ የነበራትን የስራ ልምድ ከጥበብ ጋር በማቀናጀት በማህበረሰቦች ውስጥ የሚታዩ ችግሮችን በምስልና በፊልም ታቀርባለች። ሂራና በስራዎቿ ለሰብአዊ መብቶችና ለማህበራዊ ለውጥ ትኩረት ትሰጣለች። ዘ ሪቨር በኢትዮጵያ የተቀረጸውና በአማርኛ ቋንቋ የተዘጋጀው የመጀመሪያው አጭር ፊልሟ ሲሆን ሴቶችና ልጃገረዶች የሚያጋጥሟቸውን እንደ አስገዳጅ ጋብቻ፣ የትምህርት ዕድል እጦትና የንጹህ አቅርቦት ችግሮችን ይዳስሳል። ዌልካም ሆም ስደተኛ ጥቁርና ሴት መሆንን የሚተነትን የፎቶግራፍ ኤግዚቢሽን ነው። በአሁኑ ወቅት በጋና ውስጥ ያለውን የልጆች ጉልበት ብዝበዛ፣ በአሳ ማጥመድ ኢንዱስትሪ ውስጥ ያለውን ተጽዕኖ የሚቃኝ አዲስ ፊልም በማዘጋጀት ላይ ትገኛለች። ሂራና የፊልም ስራዎቿን በምታከናውንበት ወቅት የአካባቢው የጥበብ ባለሙያዎች በማሳተፍ የፈጠራ ኢኮኖሚውን ለማገዝ እንደምትጥር ገልጻለች። የፊልም ኩባንያ የሆነው ቹቻ ስቱዲዮስ የተሰየመው በእናቷ ስም ሲሆን እናቷ ለማህበረሰቡ ትኩረት መስጠት እንዳለባት ያስተማረቻት መሆኑን ትናገራለች። የሂራና አዲሱ ዘ ሪቨር የተሰኘው ፊልም የፊታችን የካቲት 27 ቀን በብሩክሊን የህዝብ ቤተ መጻሕፍት ለእይታ እንደሚበቃም CBS TV ከኒውዮርክ ዘግቦ ተመልክተናል። ባለፈው ጥቅምት ወር ቢትኮይን ከ$126,000 በላይ በማስመዝገብ የደረሰበት ከፍተኛ ዋጋ አሁን በግማሽ ያህል በማሽቆልቆሉ በክሪፕቶ ኢንቨስተሮች ዘንድ ከፍተኛ ስጋት ነግሷል። ባለፈው አንድ ወር ብቻ የቢትኮይን ዋጋ የ25% ቅናሽ ያሳየ ሲሆን ይህም ገበያው እንደ አውሮፓውያን አቆጣጠር በ2022 የታየውን አይነትና ለረጅም ጊዜ የሚቆይ የክሪፕቶ ግስጋሴ ውስጥ ሊገባ ይችላል የሚሉ ስጋቶች አግዘዋል። ቢትኮይን እንደ ዲጂታል ወርቅ ተቆጥሮ ሀብትን ለማከማቸት ይረዳል የሚለው እምነት የወርቅ ዋጋ በዓለም አቀፍ ደረጃ እየጨመረ ባለበት ወቅት የቢትኮይን ዋጋ እንዲህ ማሽቆልቆሉ ብዙዎችን ግራ አጋብቷል። ቢሆንም ግን በዘርፉ ያሉ የኢኮኖሚ ባለሙያዎች እንደሚሉት ከሆነ ምንም እንኳን ከክሪፕቶ የኢቲኤፍ ገበያ ገንዘብ እየወጣ ቢሆንም የረጅም ጊዜ ኢንቨስተሮች ግን አሁንም ንብረታቸውን ሳይለቁ እንደቀጠሉ ይነገራል።
የቢትዋይዝ ኢንቨስትመንት ኃላፊ ማቱጋን እንደገለጹት አሁን ለሚታየው የዋጋ መውረድ ምክንያት የረጅም ጊዜ ኢንቨስተሮች ሳይሆኑ ይልቁንም ለዓመታት ክሪፕቶ ሲያከማቹ የቆዩ አሁን ትርፋቸውን እያወጡ ያሉ ባለሀብቶች እንዲሁም የአጭር ጊዜ ነጋዴዎች ናቸው። የጋላክሲ ዋና ስራ አስፈጻሚ ማይክ ኖቮግራትስ በበኩላቸው የክሪፕቶ ገበያ ግምታዊ ንግድ ዘመን እያበቃ መሆኑን ወደፊት እንደ ማንኛውም መደበኛ ኢንቨስትመንት ረጅም ጊዜ የሚጠይቅና የተረጋጋ ትርፍ የሚገኝበት ዘርፍ እንደሚሆን ጠቁመዋል። እንደ ቫንጋርድ አዲስ ሪፖርት ከሆነ የአሜሪካ ኩባንያዎች የሰራተኞቻቸውን የጡረታ ቁጠባ 401k ከድንገተኛ ጊዜ የገንዘብ ፍላጎት ጋር ለመቀላቀል ፍላጎት እያሳዩ እንዳልሆነ ተገለጠ። እንደ አውሮፓውያን አቆጣጠር በ2022 በወጣው ሴኩር 2.0 የተሰኘ የጡረታ ህግ ማሻሻያ መሰረት ሰራተኞች ለድንገተኛ ችግር ከጡረታ ቁጠባቸው ላይ እስከ $1000 እንዲያወጡ ተፈቅዶ ነበር። ሆኖም የቫንጋርድ ጥናት እንደሚያመለክተው ይህንን አሰራር ተግባራዊ ያደረጉት የጡረታ እቅዶች 4% ብቻ ናቸው። የጥናቱ ዋና ዋና ነጥቦች ዝቅተኛ ተሳትፎ ከ1300 በላይ የጡረታ እቅዶች ላይ በተደረገ ትንታኔ አብዛኞቹ አሜሪካውያን አሰሪዎች የጡረታ ቁጠባ ለድንገተኛ ጊዜ ወጪ መጠቀምን ገና አልተቀበሉትም። ከጡረታ ቁጠባ ጋር በተያያዘ የድንገተኛ ጊዜ ቁጠባ ሂሳቦች በአሰሪዎች ዘንድ ምንም አይነት ፍላጎት አላሳደሩም። ለዚህም ዋነኛ ምክንያት ከፍተኛ ደሞዝ የሚከፈላቸው ሰራተኞች በዚህ አሰራር መሳተፍ አለመቻላቸውና የአስተዳደሩ ውስብስብነት እንደሆነ ተጠቁሟል። ብዙ ኩባንያዎች ከጡረታ ሂሳብ ውጭ የሆኑና በቀጥታ ከደሞዝ ቅነሳ የሚቆጠቡ የድንገተኛ ጊዜ ሂሳቦችን ለሰራተኞቻቸው ማቅረብን መርጠዋል። እነዚህ ሂሳቦች ገንዘቡን ወዲያውኑ ለማግኘት ቀላልና ለአሰራርም አመቺ እንደሆኑ ይነገራል። የኑሮ ውድነት እየጨመረ በመጣበት በዚህ ወቅት ብዙ አሜሪካውያን ለድንገተኛ ወጪ የሚሆን $1000 እንኳን በእጃቸው እንደሌለ ጥናቶች ያሳያሉ። የፋይናንስ አማካሪዎች ከ3 እስከ 6 ወር የሚሆኑ የኑሮ ወጪን ለድንገተኛ ጊዜ ለይቶ ማስቀመጥ ቢሞክሩም ይህን ተግባራዊ ማድረግ ለብዙዎች ፈታኝ ሆኖባቸዋል። በአሁኑ ወቅት በሁለቱም የአሜሪካ ምክር ቤቶች ሃውስ ኤንድ ሴኔት የቀረበ አዲስ የሁለትዮሽ ረቂቅ ህግ እነዚህ የድንገተኛ ጊዜ ቁጠባ ሂሳቦች ይበልጥ ተደራሽ ለማድረግና የግንኙነት ገደቦችን ለማንሳት እየሞከረ ይገኛል። አፍሪካ አዲሱ የዲጂታል ንግድ ዘመን ከዲፕሎማሲያዊ ተስፋ ወደ ተግባራዊ ውጤት። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ በአዲስ አበባ ይፋ የሆነው የኬንያ የዲጂታል ንግድ መድረኮች ቢያሻራ ሊንክና ዴል ሃውስ ለሀገሪቱ ኢኮኖሚ አዲስ ተስፋ ይዘው ብቅ ብለዋል። ሆኖም የጅምር አጀንዳ 2063 ላይ የተጠቀሙበትን ግቦች ከወረቀት ባለፈ ወደ መሬት ለማውረድ በሚደረገው ጉዞ ውስጥ በርካታ ወሳኝ ጥያቄዎች ያስነሳል። አንድ የኤምባሲዎች ሚና ለውጥ ከፖለቲካ ወደ ንግድ ለ10 ዓመታት የአፍሪካ ኤምባሲዎች በዋናነት ለፖለቲካዊ ውይይቶችና ለቆንስላ አገልግሎቶች ብቻ የተጣሩ ማዕከላት ነበሩ። አዲሱ የዲጂታል ጅምር ይህንን ባህላዊ ሚና ወደ ንግድ ማሳለጫ ማዕከልነት ለመቀየር ማለሙ ትልቅ ምርታ ነው። ሆኖም ጥያቄው ኤምባሲዎች ለዚህ ውስብስብ የንግድ ልውውጥ የሚያስፈልጋቸው የሰው ኃይል፣ የቴክኒክ ብቃትና የገበያ መረጃ አላቸው ወይ የሚለው ነው። የኬንያ ልኡካን እንዳመለከቱት በየወሩ ከሚቀርቡ 3500 ጥያቄዎች መካከል ወደ ስምምነት የሚቀየሩት ከ1% በታች መሆናቸው ችግሩን የመድረክ ማጣት ብቻ ሳይሆን የባለሙያ እና የክትትል ክፍተት መሆኑን ያሳያል። 2 የአፈጻጸም ክፍተትና የዲጂታል መፍትሄው ተግዳሮት የአፍሪካ አህጉራዊ ነጻ የንግድ ቀጠና ከተመሰረተ 5 ዓመት ቢቆጠርም አሁንም አብዛኛው አቅሙ ሳይነካ መቆየቱ የአፈጻጸም ክፍተት መኖሩን ማሳያ ነው። ዲጂታላይዜሽን ይህንን ክፍተት ለመሙላት ፈጣን መንገድ ቢሆንም በአህጉሪቱ ያለው የኢንተርኔት ተደራሽነት ልዩነት፣ የሳይበር ደህንነት ስጋቶችና የዲጂታል ክፍያ ስርዓቶች አለመጣጣም የመድረኮቹን ውጤታማነት ሊገድቡት ይችላሉ። 3 የኢትዮጵያ ኢኮኖሚያዊ ማሻሻያና የWTO ጉዞ ኢትዮጵያ እስከ 2026 የዓለም ንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ እንደ ቢያሻራ ሊንክ ያሉ መድረኮች የሀገር ውስጥ አነስተኛና መካከለኛ ኢንተርፕራይዞችን ከአህጉራዊ ገበያ ጋር ለማስተሳሰር ያላቸው ፋይዳ የጎላ ነው። ሆኖም ኢትዮጵያ በአሁኑ ወቅት እያደረገች ያለው የማይክሮ ኢኮኖሚ ማሻሻያ ከእነዚህ ዲጂታል ንግድ መድረኮች ጋር ተቀናጅቶ ካልሄደ የቴክኖሎጂ መኖር ብቻውን የገበያ ተወዳዳሪነትን ላያረጋግጥ ይችላል። 4 የተገለሉ የህብረተሰብ ክፍሎች ተሳትፎ እነዚህ መድረኮች በተለይ ሴቶች የሚመሯቸው ቢዝነሶች በድንበር ተሻጋሪ ንግድ ላይ የሚገጥማቸው መሰናክሎች ለመቀነስ ማቀዳቸው የሚያበረታታ ነው። ሆኖም ይህ እቅድ በተግባር እንዲውል ከዲጂታል መድረክ ባለፈ የድንበር ላይ አስተዳደራዊ ውክቢያዎችን፣ የጉምሩክ ቢሮክራሲና የታሪፍ መሰናክሎች በፖለቲካዊ ቁርጠኝነት ሊፈቱ ይገባል። ማጠቃለያ በአዲስ አበባ የተጀመረው ይህ የዲጂታል ንግድ እንቅስቃሴ አፍሪካ ራሷን ለመቻል የምታደርገው ጥረት የሚያሳይ ድፍረት የተሞላበት እርምጃ ነው። ነገር ግን መድረኮቹ ለውጥ የሚያመጡት የንግድ ጥያቄዎችን ባንክ ተቀባይነት ወዳላቸው ስምምነቶች ከመቀየር ባለፈ በሀገራት መካከል ያለው የንግድ መሰናክል የሚያቀል ወጥ የሆነ የፖሊሲ ድጋፍ ሲታከልባቸው ብቻ ይሆናል።